ኢየሱስ ያድናል ይላል። ይገድላል ሲሉ ሰምተን አናውቅም አንድም ቀን። ኧረ አላህ ይገድላል ነው እኛ ደግሞ የምንለው። ተመልከቱ፣ ይሄ ንግግር በጣም ወሳኝ ንግግር ነው። ምንድነው ያሉት? ኢየሱስ ያድናል ይላሉ። አንድም ቀን ያው እኛን ማለት ነው፣ አንድም ቀን ይገድላል ሲሉ ሰምተን አናውቅም። ኧረ አላህ ይገድላል ነው እኛ ደግሞ የምንለው አሉ። በቃ ይሄ ንግግር በራሱ እስልምናና ክርስትናን ይለያል። ቀኛም እንስማማለን። በእኛ በክርስቲያኖችና በእስልምና መካከል ያለው ሰፊ ልዩነት በዚህ በአንድ ሴንቴንስ በአንድ አረፍተ ነገር የተያዘ ነው። እኛ ምንድነው የምንለው? ኢየሱስ ያድናል ነው የምንለው። እነሱስ ምንድነው የሚሉት? አላህ ይገላል ነው የሚሉት። ታዲያ ወዳጄ የሚገል ነው የሚያድን ይሻላል? የትኛው ይሻላል? ምርጫው ያንተ ነው። እስልምና ይኸው አላህ ይገላል እያሉ ነው። እኛ ክርስቲያኖች ደግሞ ምንድነው የምንለው? ኢየሱስ ያድናል ነው የምንለው። አንድም ቀን ይገላል ሲሉስ ተሰምቶ አይታወቁም አሉ። አዎ አንልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሙስሊሞችና ወንድሞች? እንደም ክርስቲያን ወገኖቼ ሰላም ብያለሁ። ያው እንደተመለከታችሁት እነዚህ የዩቲዩብ ጡረተኛ ክርስቲያን አቃቢዎች የኡስታዞችን ሙሉ ሐሳባቸውን መሞገስ ሲያቀታቸው እንግዲህ ሐሳባቸውን እየቆራረጡ አምጥቶ ዩቲዩብ ላይ ለመሸቀል ዩቲዩብ ላይ አንዳንድ ችርቻሮችን ለማግኘት ብሎ ሲዋሹና ሲቀጥፉ ተመልክተናል። ያው አባታቸው ጳውሎስ በምዕራፍ 3 አንቀጽ 7 ላይ በሮሜ ምዕራፍ 3 አንቀጽ 7 ላይ በእኔ ውሸት ግን የእግዚአብሔር እውነት ለክብሩም ካላቀ ስለምን በእኔ እንደ ኃጢአተኛ ይፈርድብኛል ብሎ ካለ ለአምላካቸው ብሎ ማዋሸት ስለተፈቀደላቸው ሲዋሹና ሲቀጥፉ ተመልክተናል። ስለዚህ የኡስታዝ አቡ ሃይደርን ሙሉ ንግግራቸውን እናዳምጥና ከዛ በኋላ ያለው ነገር ከባይብልስ ምን ይላል ስለሞትና ህይወት የሚለውን ነገር እንመለከታለን ማለት ነው። ልናመልከው የሚገባው ጥቅምም ሆነ ጉዳት በእጁ የሆነውን ብቻ ነው። ማን ነው ከአላህ ውጭ ይሄን የሚችል? ሰባኪዎቻችን ሁሌም ሲሰብኩ ኢየሱስ ያድናል ይላሉ። ይገድላል ሲሉ ሰምተን አናውቅም አንድም ቀን። ኧረ አላህ ይገድላል ነው እኛ ደግሞ የምንለው። ያልገባቸው ሰዎች እንዴት ይላሉ? ጌታ ያድናል እንጂ እንዴት ይገድላል? እና ማን ነው የሚገድለው? ሰይጣን ነው ይላሉ። እርግጠኛ ናችሁ? አዎ ጥሩ። ሰይጣን የገደለው መዳኑንና መኖሩን አምላክ የፈለገለትን ሰው ነው ወይስ አይደለም ነው ጥያቄው። የሰውየውን መኖር አምላክ ፈልጎለት ከነበር ሰይጣን መጥቶ ከገደለው በሰውየው ላይ ኃይል ያለው አምላክ ሳይሆን ማን ሆነ? ሰይጣን ሆነ ማለት ነው። ስለዚህ ሊመለክ የሚገባው ሰይጣን ነው። አይ መጀመሪያውኑ አምላክ እንዲጎዳ እንዲገደል ፈቅዶ ነበር ከተባለስ ሰይጣን ሰበብ ሆነ እንጂ ጉዳት ከሱ ዘንድ ሊመጣ አይችልም። ስለዚህ እንደኛ ሙስሊሞች እምነት ሰዎችን የሚያድን ብቻ ሳይሆን ጌታ አላህ የሚገድልም እርሱ ብቻ። ወደዚህ ዓለም ስንመጣ ያለሱ ውሳኔ ያለሱ ፍቃድ እንዳልተወለድን እንዳልመጣን ሁላ ይሄንን ዓለም ስንሰናበትም ያለሱ ውሳኔ አንሞት። ማንኛይቷም ነፍስ ሕያው የተደረገችው በጌታ አላህ እንደሆነ ሁላ ምትሞተውም በሱ ውሳኔ ነው። ጥቅምም ጉዳትም ሚነላህ ከአላህ ብቻ ነው የምንለው። እስቲ ኢየሱስ ይገድላል ይበሉ። አይችሉም። ቃሉም ላይ የለም እነሱም አላሉም። ያው ያንተን ቀልብ የሚስበው ሁሌ የሚማርከው ያድናል ስለሆነ ብቻ ነው። መግደል ካልቻለ ማዳኑን እንዴት ቻለ ታዲያ? ይገድላል። የኛ ጌታ ግን ራሱ እንደነገረ هو الذي يحيي ويميت ሕያው ያደርጋል ይገድላልም ነው። ማዳን ሕያው ማድረግ ብቻ ሳይሆን መግደልም የሱ ስልጣን ነው። ጥቅምም ጉዳትም ከሱ ዘንድ ብቻ ነው። ኦኬ እንደተመለከታችሁት ኡስታዛችን ኡስታዝ አቡ ሃይደር የተናገሩት ምንድነው? አምላካችን አላህ Subhanahu Wa Ta'ala ሕያውም ያደርጋል ይገድላልም ነው ያሉት እንጂ ይገድላል ብቻ አላሉም። እሱ ግን ይገድላል የምትለውን ፓርት ብቻ ቆርጦ ወስዶ ያው ስትሮማን ፋላሲ ሰርተዋል ማለት ነው። ሶ አምላካችን አላህ Subhanahu Wa Ta'ala ሞትንም ህይወትንም የፈጠረው እሱ ነው፣ የሚገድለውም ሕያው የሚያደርገውም እሱ ነው ብሎ ነው የተናገሩት። ያለው እውነታ ይሄ ስለሆነ ማለት ነው። ሱረቱል ሙልክ ምዕራፍ 67 አንቀጽ 1 እና 2 ላይ ስትመለከቱት ያ ንግስና በእጁ የሆነው አምላክ ችሮታው በዛ፣ እርሱ በነገሩ ሁሉ ላይ ቻይ ነው አለ። ስለዚህ ሕያው በማድረግም ላይ በመግደልም ላይ ቻይ የሆነው አምላካችን አላህ Subhanahu Wa Ta'ala ብቻ ነው። ለዛ ነው ሱረቱል በቀራ ምዕራፍ 2 አንቀጽ 28 ላይ ምን ይላል? ከይፈ ተክፈሩነ ቢላሂ ወኩንቱም አምዋተን ፈአሕያኩም ثم يميتكم ثم يحييكم ثم إليه ترجعون። ሙታን የነበራችሁ ስትሆኑ ማለትም ያልነበራችሁ ስትሆኑ ሕያው ያደረጋችሁ ከዚያም የሚገድላችሁ ከዚያም ሕያው የሚያደርጋችሁ ሲሆን ከዚያም ወደርሱ የምትመለሱ ስትሆኑ በአላህ እንዴት ትክዳላችኋል? ስለዚህ እኛ ሙስሊሞች በአላህ Subhanahu Wa Ta'ala ስናምን
አምላካችን አላህ ሱብሓነሁ ወተዓላ ሕያው እንደሚያደርገው ሁሉ ይገድላል፣ እንደሚገድለው ሁሉም ሕያው ያደርጋል። በመግደሉም ሆነ ሕያው በማድረግ ላይ ስልጣን ያለው እሱ ብቻ ነው ብለን ነው ምናምነው ማለት ነው። እሱ ግን ምንድን ያለው አይደለም፣ እኛ እኮ ኢየሱስ ያድናል ነው የምንለው፣ እሱ የሚያድን ነው የሚገድል አይደለም ብሎ ሲናገር ሰምተናል። ግን ባይብል ምን ይላል የሚለውን እንመለከታለን። በመጀመሪያ ደረጃ አምላክ ነው ብላችሁ ካሰባችሁ ሕያው ማድረግ ብቻ ሳይሆን ስራው መሆን ያለበት መግደልም መቻል አለበት። ስለዚህ የሚገድል አምላክ ሌላ፣ ሕያው የሚያደርግ አምላክ ሌላ ከሆነ እሱ ሌላ ጉዳይ ነው። ራሱ አምላክ ሕያው ያደረገውን አካል ሰይጣን መጥቶ ወይም ደግሞ ሌላ አካል የሚገድል ከሆነ ከአምላክ በላይ ሌላ ኃይል አለ እያላችሁ ነው። ነገር ግን ባይብል ላይ ምን ይላል የሚለው ስንመለከት በኦሪት ዘዳግም ምዕራፍ 32 አንቀጽ 39 ላይ ምን ይላል እግዚአብሔር ሲናገር፣ አሁንም እኔ ብቻዬን እንደሆንኩ ከእኔም በቀር አምላክ እንደሌለ እዩ አለ። እኔ እገድላለሁ አለ። ምን አደርጋለሁ? እኔ እገድላለሁ፣ አድንማለሁ፣ እኔ እመታለሁ፣ እፈውሳለሁ እያለ ይናገራል። ተመልከቱ፣ ምን አለ? እኔ እገድላለሁ፣ ሕያውም አደርጋለሁ ብሎ ይናገራል። መጽሐፈ ሳሙኤል ቀዳማዊ ማለትም አንደኛ ሳሙኤል ምዕራፍ 2 አንቀጽ 6 ላይ ምን አለ? እግዚአብሔር ይገድላል ያድንማልም፣ ወደ ሲኦልም ያወርዳል ያወጣልማል። ስለዚህ የሚገድለውም ሕያው የሚያደርገውም ወደ ሲኦል ወደ ጀሃነም የሚያስገባውም የሚያወጣውም ማለትም ወደ ጀነት የሚያስገባውም አንዱ አምላክ ብቻና ብቻና እንጂ ሌላ አካል ማለትም አምላክ አይገድሉም ሕያው ብቻ ነው የሚያደርገው የሚለው አስተምሮ ፈጽሞ ቢብሊካሊም ያልሆነ ነው። ቁርአኑም ላይ የሌለ ነው እና ዝም ብላችሁ በቃ እንደው ዩቲዩብ ላይ ችርቻሮ ለመልቀም የኡስታዞችን ፎቶ እየለጠፋችሁ ያው የዕለት ጉርሳችሁን ለመልቀም ነው እያደረጋችሁ ያላችሁት። በመጨረሻም ሌላችሁ የሚፈልገው ነገር ምንድን ነው? ኢየሱስ ክርስቶስ ያድናል ብላችሁ ለምትጮሁ ሰዎች በመጀመሪያ ደረጃ ኢየሱስ ክርስቶስ እንኳን እኛን ሊያድነን ቀርቶ ራሱንም ማዳን አልቻለም ነው የምንላችሁ። እንደ ባይብሉ ከሆነ በዕብራውያን ምዕራፍ 5 አንቀጽ 7 ላይ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለታል። ስለዚህ ኢየሱስ ክርስቶስ ራሱ እባክህ ከሞት አድነኝ ብሎ አምላክን ሲለምን ነበረ። ስለዚህ ያ አካል እባክህ አድነኝ ከሞት አድነኝ ብሎ የሚለምነው አምላክ ማን ነበረ? ከሞት አድነኝ ብሎ የሚለምን አካል በፍጹም ሰዎችን ሊያድን አይችልም የሚለው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።